በአዲስ አበባ ዩኒቨርሲቲ በርካቶችን ያስቆጣ ድርጊት መፈጸሙ ከፍተኛ ተቃውሞን አስነሳ። ራስ ገዝ መሆኑ ይፋ የተደረገለት አዲስ አበባ ዩኒቨርሲቲ ውስጥ የሚገኙ ተማሪዎች በምሬት እውነታውን ተናገሩ። የጉዳይ በዚህ እንዲቀጥል አይፈልጉም። በግቢ ውስጥ የተፈጸመብን ነው ያሉት በደል ምንድነው? በአዲስ አበባ ዩኒቨርሲቲ ምን ተፈጠረ የሚለውን በስፋት እንመለከታለን። የንግድ ባንክ መዘረፍና ከጀርባ ያሉ አካላት ከ7 ቢሊዮን ብር በላይ ተዘርፏል የተባለው የኢትዮጵያ ንግድ ባንክ የሰጠው ማስተባበያና ከጀርባው ያሉ አካላት እነማን ናቸው ስለሚለው በስፋት እንመለከታለን። ከጥቂት ሰዓታት በኋላ መልእክቱ ከሚኒስተሩ ድረገጽ ላይ መነሳቱ እያነጋገረ ይገኛል። የአሜሪካ የውጭ ጉዳይ ሚኒስተር ግንቦት ሃያን አስመልክተው አስቀድመው የለጠፉትን ጽሑፍ ያጠፉበት ምክንያትና እንዲያጠፉ ያደረጋቸው አካልስ ማን ነው? ጉዳዩ አነጋጋሪ የሆነበት ዋነኛው ምክንያትስ ምንድነው የሚለውን በስፋት የምናስደምጣችሁ ነው። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። የወጣው መተዳደሪያ ደንብ የሃይማኖታችንን ዶግማ ስርዓትና ቀኖና ያከበረ አይደለም ሲሉ በአዲስ አበባ ዩኒቨርሲቲ የሚገኙ በርካታ ኦርቶዶክሳዊ ተማሪዎች ምሬታቸውን መግለጽ ጀመሩ። በመላው የአገሪቱ ክፍሎች በሚገኙ የተለያዩ ከፍተኛ የትምህርት ተቋማት በርካታ የኦርቶዶክስ ሃይማኖት ተከታዮች ይገኛሉ። ራስ ገዝ የሆነው የአዲስ አበባ ዩኒቨርሲቲ አዲስ የመተዳደሪያ ህግ ደንብ ማውጣቱን ተከትሎ ከሃይማኖታዊ ጉዳዮች ጋር በተፈጠሩ ችግሮች ዙሪያ የ6 ኪሎ ኦርቶዶክሳዊና የግቢ ጉባኤ አባላት ሐሳባቸውን ሰጥተዋል። በዩኒቨርሲቲው የህግና የመንግስት አስተዳደር የ3ኛ ዓመት ተማሪ የሆነችው ትዕግስት ሙልጌታ በግቢ ጉባኤ ውዳሴ ማርያምና ዳዊትን ከመድገም ጀምሮ እህቶችን ማዕከል ያደረጉ በህይወት ሊያጋጥሙን የሚችሉ ችግሮችን ለመቅረፍ የሚያስችሉ ስልጠናዎችን፣ ትምህርቶችን እንወስዳለን ስትልም ገልጻለች። ትዕግስት እንደምትናገረው ከቀደሙት ወንድሞቻችንና እህቶቻችን እንደተማርነው መጽዋዕትን ጨምሮ በርካታ የግቢ ጉባኤ አገልግሎቶችን ለመደገፍ የተለያዩ ስራዎችን እየሰራን እንገኛለን። ይሁን እንጂ በጾም ወቅት ከካፌ የሚሰጣቸውን ዳቦ በመሸጥ ይህንና ሌሎች አገልግሎቶችን የምንፈጽም የነበረ ቢሆንም በዩኒቨርሲቲው በወጣው አዲስ መመሪያ መሰረት ይህንን እንዳናደርግ የሚያስገድድ አንቀጽ በመጨመሩ በአገልግሎቱ ላይ ተግዳሮትን ፈጥሮብናል ትላለች። አዲስ አበባ ዩኒቨርሲቲ ራስ ገዝ በመሆኑ እንደ ኦርቶዶክሳውያን ከጾም ጋር ተያይዞ ምግብ ወደ ዶርም ወስዶ መመገብ፣ ነጠላ መልበስና ዳቦ ማውጣት አልተቻለም ያለችው ትዕግስትም ይህም በወጣው አዲስ ህግም በክፍል 2 ነጠላን ያልተገባ አለባበስ በሚል ርዕስም መስጠቱ ጭምር እንዳሳዘናትም ጭምር ትናገራለች። አንድ ሰው የሚፈልገውን ሃይማኖት መከተል እየቻለ ነጠላ መልበስ አትችልም፣ እምነትን ማንጸባረቅ አትችልም፣ የሃይማኖትን ዶግማ ስርዓትና ቀኖና ማከናወን አይፈቀድልም ማለት ፌዝና ቀልድ ነው። ምክንያቱም ልክ መንግስት የሚያወጣውን ህግ የማያከብር ዜጋ እንደሌለ ሁሉ አንድ ክርስቲያን እምነቱ ለሚያዘው ህግና ስርዓት መገዛት እንዳለበትም አንስታለች። በአጠቃላይ የምትፈልጊውን እምነት መከተል ትችያለሽ እስከተባልኩ ድረስ ሃይማኖቱ የሚፈቅደውን ስርዓት ማከናወን አትችይም ማለት የሃይማኖት ነጻነትን እንደመቆጣጠር ይቆጠራል። ይህም በህገ መንግስቱ ላይ የተቀመጠውን መንግስትና ሃይማኖት የተለያዩ ናቸው ከሚለው መርህ ጋር ይጣረሳል ስትልም አብራርታለች። በተጨማሪም ዲያቆን አብርሃም በበኩሉም በኤፍኤድሪ ህገ መንግስትና ኢትዮጵያ በተፈራረመቻቸው ዓለም አቀፍ የዜጎች ሰብአዊ መብቶች ስምምነት መሰረት የሃይማኖት እምነት አስተሳሰብና የነጻነት መብቶችም እንደተጣሰ ያውጃል። ነገር ግን ዩኒቨርሲቲው ባወጣው ህገ ደንብ በክፍል ላይ የተቀመጠውን ከነዚህ ህጎች ጋር እንደሚጋጭም አስረድቷል። በተጨማሪም በህገ ደንቡ አንቀጽ 6 ንዑስ አንቀጽ 1 ላይ እንደሰፈረው በአለባበስና አምልኮ ስርዓት ክፍል ስርም በአዲስ አበባ ዩኒቨርሲቲ ቅጥር ግቢ ውስጥ የሃይማኖት የባህል ልብሶች የማንነት መገለጫዎች ናቸው ቢልም የነጠላ አለባበስ ከምን አንጻር እንደተከለከለ እንዳልገባን ብንጠይቅም ምላሽ አላገኘንም ሲልም ጠቁሟል። ኢትዮጵያዊ እንደሞኔ ነጠላ ባህሌ፣ ኦርቶዶክሳዊ እንደሞኔ ደግሞ የሃይማኖቴ መገለጫ ነው የሚለው ዲያቆኑ በተለይም በወጣው ደንብ ክፍል 3 አንቀጽ 8 ንዑስ አንቀጽ 20 በመብትና ግዴታ ክፍል ስር በግቢ ውስጥ ያሉ የተለያዩ እምነቶች እኩል ናቸው፣ የመስተናገድ መብት አላቸው ቢልም በተግባር እየሆነ ያለው ተቃራኒ ነው። ይባስ ብሎ አንዳንድ ጥበቃዎች ነጠላ ለብሳቸዋል በማለት እኛን እየከለከሉ
እየከለከሉ ሌሎችን ያስገባሉ ሲልም ትዝብቱን አጋርቷል። በመጨረሻም ህገ ደንቡ ከመውጣቱ በፊትም ከሃይማኖታዊ ጉዳዮች ጋር በተያያዘ ምንም አይነት ውይይት እንዳልተደረገ የገለጹት ቅሬታ አቅራቢዎቹ የቅድስት ቤተክርስቲያን ስርዓት እንዲከበርና ችግሮች እንዲፈቱ የሚመለከታቸው የቤተክርስቲያን ባለድርሻ አካላት ከግቢ ጉባኤ አገልጋዮች ጋር ያላቸውን ግንኙነትና ህብረታቸውን ማጠናከር እንዳለባቸው ነው ያሳሰቡት። የኢትዮጵያ ንግድ ባንክ ከትላንት በስቲያ ከባንኩ አካውንት ውስጥ የነበረ ከ7 ቢሊዮን ብር በላይ ተዘረፈ በሚል በተለያዩ ሚዲያዎች የተሰራጨው ዘገባ ሐሰተኛ ሲል ነው አስተባበለ። ነገር ግን ከፍተኛ ገንዘብ ለመዝረፍ ሙከራ መደረጉን አልደበቀም። ባንኩ ጉዳዩን አስመልክቶ ባወጣው መግለጫ ግንቦት 19 ቀን 2017 ዓ.ም የኢትዮጵያ ሚዲያ አገልግሎት በተሰኘ የዜና ማሰራጫ በኢትዮጵያ ንግድ ባንክ የውስጥ አካውንት ተቀምጦ የነበረ ከ7 ቢሊዮን ብር በላይ መዘረፉ ተገለጸ ሲል እንደ ሰበር ዜና ያወጣው መረጃ ሐሰተኛ ነው ብሏል። ባንኩ በሚዲያዎቹ ከተዘገበው በተቃራኒ ከባንኩ ምንም የተዘረፈ ገንዘብ አለመኖሩን የገለጸ ሲሆን ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ እንደነበርም አስታውቋል። አክሎም ባንኩ ሙከራው በተደረገ በጥቂት ደቂቃዎች ውስጥ በጠንካራው የውስጥ ቁጥጥር ስርዓቱ አጠራጣሪ ግብይት መፈጸሙ ስለተደረሰበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራው ወዲያውኑ እንዲከሽፍ መደረጉን ገልጿል። በመሆኑ ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንካችን ሲስተም ተላልፎ የተፈጸመ ጥቃት አይደለም ሲል ነው ባንኩ ያስታወቀው። ባንኩ ሙከራ የተደረገበትን ገንዘብ ባለው ጠንካራ የቁጥጥር ስርዓት አማካኝነትም ከጥቃት ከተከላከለ በኋላ ጉዳዩን ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር የዋሉና የምርመራ ስራውም ተጠናክሮ እየተከናወነ የሚገኝ መሆኑን አስታውቋል። በአሁኑ ወቅትም ጉዳዩ በህግ አካላት ተይዞ ጥብቅ ክትትል እየተደረገበት የሚገኝና የምርመራ ሂደቱም ያልተጠናቀቀ መሆኑን የገለጸው ባንኩ በቀጣይ የህግ ሂደቱ ሲጠናቀቅ ዝርዝር መረጃውን እንደሚያሳውቅ ነው ያስታወቀው። ወደ መጨረሻው ጉዳያችን ስናመራ የአሜሪካ የውጭ ጉዳይ ሚኒስትር ለግንቦት 20 የመልካም ምኞት መልእክታቸውን ማስተላለፋቸውን ተከትሎ በርካቶች ተነጋግረው ሳያበቁበትም ከሚኒስተሩ ገጽ ላይ ከደቂቃዎች በኋላ ልጥፉ ተነስቷል። ከጥቂት ሰዓታት በኋላ መልእክቱ ከሚኒስተሩ ድረገጽ ላይ መነሳቱም በርካቶችን እያነጋገረ ይገኛል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአነጋጋሪ ሁኔታ ለኢትዮጵያውያን የ34ኛ ዓመት የነጻነት በዓል የመልካም ምኞት መልእክት ማስተላለፋቸው የተዘገበ ሲሆን በአሜሪካ የውጭ ጉዳይ ሚኒስትር ይፋዊ ድረገጽ ላይ የወጣው የማርኮ ሩቢዮ መግለጫ የተላለፈው ማክሰኞ ግንቦት 20 በዋዜማው ዕለት ነው። ታዲያ በዚህ ጉዳይ ላይ ቢቢሲ በጉዳዩ ላይ በአዲስ አበባ ከሚገኙ የአሜሪካ ኤምባሲ ማብራሪያ ለማግኘት ያደረገው ጥረት ምላሽ እንዳላገኘ ያስታወቀ ሲሆን ምላሽ ባያገኝም ከጥቂት ሰዓታት በኋላ በይፋዊ ገጽ ላይ የወጣው መልእክት መነሳቱን ዘገባው ጠቁሟል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ማክሰኞ ግንቦት 19 ቀን 2017 ዓ.ም ያወጡት መግለጫ የኢትዮጵያ ብሔራዊ ቀን የሚል ስያሜን የያዘም ነበር። የውጭ ጉዳይ ሚኒስትሩ በመግለጫቸው በዩናይትድ ስቴትስ ኦፍ አሜሪካ ስም ለ34ኛው የነጻነት ክብረ በዓል የእንኳን አደረሳችሁ መልካም ምኞቴን አቀርባለሁ ብለው ነበር። አሜሪካና ኢትዮጵያ ክፍለ ዘመን የተሻገረ ዲፕሎማሲያዊ ግንኙነት እንዳላቸው ያስታወሰው መግለጫው ዋሽንግተንና አዲስ አበባ ባላቸው የጋራ ፍላጎቶች ዙሪያ ለመስራት ሀገራቸው ዝግጁ መሆኗንም ይገልጻል። ወደ ተመልካቾቻችን ለሰዓቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።